ሰላምታችን በያላችሁበት ይድረስ። የተወደዳችሁ የቻናላችን ቤተሰቦች የዕለቱን የረፋድ አዳዲስና የተመረጡ መረጃዎችን እናስደምጣችኋለን። በጎንደር የፋኖ ወታደራዊ ድሎች ቀጥለዋል። ከተሞች ከአገዛዙ ነፃ እየወጡ ነው። በደፈጣ ውጊያ የተካኑት የወሎ ቤተ አማራ ጀግኖች አስደናቂ ጀብዶችን እየሰሩ ነው። አፋብን በተለዋዋጩ አፍሪካ ቀንድ ፖለቲካ ውስጥ የሚኖሩትን ሚዛን ለማስጠበቅ መስራት አለበት ተብሏል። በዩኒቨርሲቲዎች አመፅ ተቀስቅሷል። ዝርዝር መረጃዎችን ይዘናል። ጉልህ ወታደራዊ ጠቀሜታ ያላት ጫንድባ ከተማ በፋኖ ቁጥጥር ስር ገባች። በአፋብን ጎንደር ጠቅላይ ግዛት እዝ ስር የዞብልጃኖ ክፍለ ጦር ፋኖ ባደረገው ተጋድሎ በርካታ አገዛዙ ወታደሮችን በመደምሰስ በጭልጋ ወረዳ ጫንድባ ከተማን በቁጥጥሩ ስር ማስገባቱ ተነግሯል። በተጋድሎ በተለይ ጫንድባ ኪቪና ኳክ ግንባሮች ላይ በተደረገ ትንቅንቅ የጠላት ኃይል ከፍተኛ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ ተከናንቦ የተረፈው ወደ ጣቁሳ ደልጊ መፈርጠጡ ታውቋል። ልጅ ኢያሱ ኮር 24ኛ ክፍለ ጦርና ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በጥምረት ጠላት ላይ ድል ተቀዳጁ። በሰሜን ወሎ ዞን ሀብሮ ወረዳ ስሪንቃ ቀበሌ መነሻውን ወልዲያ ከተማ ያደረገ ጠላት ፋኖ ወዳለበት ቀጠና ማጥቃት ሞክሮ ከፍተኛ ኪሳራ ደርሶበት ተመልሷል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር እንዲሁም ባለሽርጡ ክፍለ ጦር ጠላትን አይቀጡ ቅጣት ቀጥተው ወደ መጣበት ወልዲያ ከተማ መልሰውታል። በተጋድሎ ከንጋቱ 12 ሰዓት ጀምሮ እልህ አስጨራሽ ፍልሚያ እየተደረገ እስከ ማታ 11 ሰዓት የዋለ ሲሆን በውጊያው ከባድ ኪሳራ ያስተናገደው ጠላት ከባድ መሳሪያ በመወርወር በንብረትና በሰው ሕይወት ላይ ከፍተኛ ጉዳት አድርሷል። ሞርተር በማስወንጨፍ የማህበረሰቡን ደን ከማቃጠሉን በተጨማሪ ከግለሰብ ቤት ላይ በመወርወር አንድ የቤተሰብ አባል ሙሉ ከባድ ቁስለኛ አድርጎ የተለመደውን ሕዝብ የመጨፍጨፍ ተግባሩን አጠናክሮ ቀጥሏል። አብይ አህመድና ቡድኑ በአማራ ህዝብ ላይ ያወጁት ጦርነትና የአዲሱ ትውልድ የህልውና ተጋድሎ ዛሬም ደም እየተከፈለበት ቀጥሏል። ይህ ጦርነት ለአገዛዙ ስልጣነ መንበር ዘላቂነት የሚደረግ ሲሆን ለአማራ ህዝብ ደግሞ የዚህኛው ብቻ ሳይሆን የመጪውን ብዙ ትውልድ እጣ ፈንታ የሚወስን ነው። ወደ ኋላም ተመልሶ የቀደምቶችን ገድል ክብርና አደራ የመጠበቅ ተጋድሎ ነው። አዲሱ የአማራ ትውልድ እያደረገ ያለው ትግል እንደ ሀገር ኢትዮጵያንም ጭምር ከክፉ ገዢዎች የማፍረሻ መዶሻ የመታደግ ነው። በዚህ ውስጥ ያለፉት የጦርነቱ ጊዜያት የሚወስድባቸው ብዙ ልምዶች አሉ። ጦርነቱ ካስመለከተን ጉዳዮች ውስጥ አንዱ ከጅነት ነው። አስቀድመው ትግሉን ደግፈው ጫካ የገቡ ኃይሎች በተናጠልና በተወሰነ መጠንም በቡድን ከትግሉ ሜዳ እያፈገፈጉ ለመንግስት እጅ ሲሰጡ አይተናል። ይህ ብዙ ውስብስብ ጠላቶችን ለገጠመው የአማራ ትግል የማይጠበቅ አይደለም። ከአገዛዙ የሚቀርብላቸው የገንዘብና የስልጣን ድርጎ በልጦባቸው ወደ ብልጽግና የተቀላቀሉ ሁሉ አስቀድሞም የትግላቸው ምንጭ የስልጣንና የቁስ ሰቀቀንን የማራገፍ እንጂ የህልውና ትግል እንዳልነበር የሚነገር ነው። እንዲህ ያለ ርካሽ ፍላጎት ይዘው በፋኖ ውስጥ የገቡ ቡድኖችና ግለሰቦች በብዛት የውስጣዊ ሽኩቻዎች ምንጮች ናቸው። እንዲህ አይነት ሰዎች እነሱ መሪ ካልሆኑ ትግል የከሰመ የሚመስላቸው ያለነሱ ጦር መሪና ፖለቲከኛ የማያውቁ ስህተቶቻቸውን ከመቀበል ይልቅ እንደ ሴራ የሚቆጥሩ እነሱ ከሌሉ ሰራዊቱ የሚናድ አድርገው የሚቆጥሩ ናቸው። በየፋኖ መዋቅሩ እንዲህ ያሉ የውስጥ እሾዎች ገጥመውናል። ከፍላጎታቸው በተቃርኖ የቆመውን ምክንያታዊ ኃይል ሁሉ እንደ ጠላት እየቆጠሩ በማሳደድ ትግሉ ከብልጽግና ላይ ያለውን አይን እየነቀለ ወደ ጎንዮሽ ገመድ ጉተታው እንዲያተኩር አድርገዋል። ይህ ያለፉት የትግል ጊዜያት ከባዱ ፈተና ነበር። አንዳንዶቹ ቡድኖችና ግለሰቦች ህቡ ገመናቸውንና ባህሪያቸውን ለመግለጥ ጊዜ የሚወስድ በመሆኑም ትግሉ ተሸክሟቸው እየቀጠሉ ነው። በየሚዲያው ያላቸው ረጅም የፕሮፓጋንዳ እጅ መንጋ ፈጥሮላቸው እንዳይነኩ አድርጓል። እነሱም ግላዊ ፍላጎታቸውን ከመንጋው ድጋፍ ጋር አስማምተው ከህዝቡና ከትግሉ በተቃርኖ ቆመዋል። የአማራ ህዝብ ከብልጽግናው አገዛዝ ጋር እያደረገ ያለው ትንቅንቅ በውስጣዊ ጠላቶችም ጭምር የሚጎተት ነው። በፋኖ ውስጥ ሆነው መሬት ላይ የሚቆጠር የተግባር ትግል ያላደረጉ ይልቁንም ኬላ ጥለው የሚዘርፉ አግተው ገንዘብ የሚያካብቱ አፈሙዛቸውን የአገዛዙ ጦር ላይ ሳይሆን የራሳቸው ህዝብ ላይ የሚያዞሩ አሉ። በዓለም አቀፍ ወታደራዊ ዲሲፕሊን የሚመራው ጠቅላላውን የፋኖ መዋቅር ስም የሚያጠለሽ መልኩ የጭካኔ ተግባር የሚፈጽሙ ግለሰቦችና ቡድኖች አሉ። እነዚህ ኃይሎች መኖራቸው ላይ መግባባት ካልተቻለ ትግሉ ያለው ግስጋሴ ሊገታ ከፍ ሲልም ወደ ኋላ ሊመለስ ይችላል። በዚህ ዙሪያ ምንም አይነት ዳተኝነት አያስፈልግም። ትግሉን ይጎዳል በሚል ትክክለኛ ያልሆነ ሚዛን ለማስጠበቅ መሞከርም ከጠላትነት አይተናነስም። ውስጣዊ ጠላቱ ከብልጽግና በብዙ እጥፍ የከፋ ጉዳት እንዳለው ለመረዳት ፖለቲካ ማወቅ አይጠይቅም። በመሆኑም ችግሩን አምኖ ማስተካከል ሀቅ ላይ ቆመው እየታገሉ ያሉ ጀግኖች ዕዳ ይሆናል። የሚወስኑትን ውሳኔ መቀበል ከግላዊ ስሜት ይልቅ ትግሉን መሰረት ያደረገ እንዲሆን መደገፍ፣ ከስልጣንና ከገንዘብ ሽኩቻ ማላቀቅ ደግሞ ከእያንዳንዱ የትግሉ ደጋፊ ይጠበቃል። በአማራ ትግል ውስጥ ግለሰቦችም ሆኑ ጥቂት ቡድኖች ትግሉን ከድተው ወደ ብልጽግና ሲቀላቀሉ በቀጥታ ለፋኖ ጠላት ሆነው እንደሚሰለፉ ይታወቃል። ቢሆንም ከጠቅላላው ጉዳታቸው ይልቅ እጅ የመስጠታቸው ጥቅም ያመዝናል። ውስጥ ላይ ሆነው መዋቅሩን
ጦሩን የሚከፋፍሉ ፋኖን የሚያቃውሱና ወደ ኋላ የሚጎትቱ ኃይሎች በተቀነሱ ቁጥር እውነተኛው ታጋይ ከእነ ዓላማው እየጠራ ይመጣል። የጎንዮሽ ጉተታውን ለማረም የሚኳትነው ፋኖ ሙሉ ትኩረቱ በገጠመው የብልጽግናው አገዛዝ ላይ ያደርጋል። የሰው ልጅ ደም እየተገበረበት ያለ ትግል በመሆኑ መዳረሻ ግቡን ሳይመታ እንዳይጠለፍ ለመጠበቅ በውስጥ ባንዳዎች እስከ ጥግ መጨከን ያስፈልጋል ተብሏል። አፋብን በቀጠናዊ ጉዳዮች ላይ መስራት አለበት ተብሏል። ምስራቅ አፍሪካን እያመሰው ያለው የውክልና ጦርነት አሁን ደግሞ ፊቱን ወደ ሰሜን ኢትዮጵያ ኃይሎች እያመራ ይገኛል። በቀጠናው ያለው የኃይል ፍላጎት ከሀገራት ብሔራዊ ጥቅም አኳያ ውስብስብና ረዘም ላለ ጊዜ የሚቆይ ጦርነት ተደቅኗል። የምስራቅ አፍሪካን ሰላም እያወከ ያለው የመካከለኛው ምስራቅ ፍላጎት ደግሞ በአይነቱ ለየት ያለ ጦርነትን የወለደ ሲሆን በተለይም ሱዳን የገባችበት ቀውስ በእጅጉ አሳዛኝ ሰብአዊና ኢኮኖሚያዊ ቀውስን የፈጠረ ሲሆን ሀገራት ከብሔራዊ ፍላጎታቸው ተነስተው ምስራቅ አፍሪካን የሚያተራምሰው የገልፍ ሀገራት ጦርነት ሱዳን፣ ኢትዮጵያን፣ ኤርትራን፣ ሶማሊያን፣ ጅቡቲንና ደቡብ ሱዳንን ጨምሮ በሌሎች ቀጠናዎችም ሰፊ ጦርነት እየተካሄደ ነው። ሁለቱ ሀብታም የገልፍ ሀገራት የውክልና ጦርነት የመንን ጨምሮ ሶማሊያንና ኢትዮጵያን ለማፈራረስ እየሰሩ ይገኛሉ። የቀጠናው ቀውስ ጠማቂ የሆነው ብልጽግና ባጋጠመው ዲፕሎማሲያዊ ክሽፈትና የኢኮኖሚ ጫና አዲስ ጦርነት በመፍጠር አዲስ ችግር ለማዋለድ የጀመሩት እንቅስቃሴ ጎልቶ ይታያል። ስለሆነም በአይቀሬው ጦርነት በኤርትራና በኢትዮጵያ መካከል ሆኖ ሀገራት እንደ ብሔራዊ ጥቅማቸው ከሁለት ጎራ ተሰልፈው ወታደራዊ ሎጂስቲኮችን በመደገፍ ላይ ተጠምደዋል። ስለሆነም በዚህ ቀጠና ውስጥ የአማራ ህዝብና የአማራ ፋኖን ትግል የሚመራው አፋብን ምን ማድረግ አለበት የሚለው ውስጣዊና ውጫዊ ተግዳሮቶችን በመተንተን የሚመጣው ስጋትና እድል መመርመር ይጠይቃል። የአማራ ፋኖ ብሔራዊ ንቅናቄ መጪውን ዘመን ታሳቢ ያደረገ ዲፕሎማሲ፣ ወታደራዊ አቅምና ስትራቴጂክ ስራዎች ላይ ትኩረት አድርጎ መስራት ይጠበቅበታል። ድርጅቱ መሬት ላይ ጠንካራ የኃይል ሚዛን ሊፈጥር ይገባል። በየቀኑ የሚለዋወጠውን የቀጠናውን አሰላለፍ ታሳቢ ያደረገ አማራዊ ዝግጅት ማድረግም እንዲሁ ተቀዳሚ ስራው መሆን አለበት ተብሏል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ የፌዴሬሽን ምክር ቤት በአወዛጋቢ የምርጫ ክልሎች ላይ የሰጠው ውሳኔ የማይስተካከል ከሆነ በምርጫ እንደማይሳተፍ አስታወቀ። በተመሳሳይ የትግራይ ጊዜያዊ አስተዳደር ባወጣው መግለጫ የምርጫ ቦርድ ውሳኔ ህገ መንግስቱን የሚጻረርና ግጭትን የሚቀሰቅስ ነው በማለት በጽኑ ተቃውሟል። በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ላይ ከሁለቱም ክልሎች ውጭ በሆነ ሁኔታ በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁን ተከትሎ ስምረት ፓርቲ የተቃውሞ ደብዳቤ ጽፏል። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ተቃውሞን ለፌዴሬሽን ምክር ቤትና ለብሔራዊ ምርጫ ቦርድ ባሳወቀበት ደብዳቤው ውሳኔው ህገ መንግስታዊ ስርዓት አልበኝነት ሲል ተችቷል። ፓርቲው በአቶ ጌታቸው በተፈረመውና የፌዴሬሽን ምክር ቤት በምርጫ ክልሎች ላይ ያሳለፈው ውሳኔ ዳግም እንዲታይ በጠየቀበት ደብዳቤ በአወዛጋቢ የምርጫ ክልሎች ላይ የተላለፈው ውሳኔ ህገ መንግስታዊ ስርዓትን የሚንድ የተቋማትን ነጻነት የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነት ነው ብሏል። አክለውም ይህ የፌዴሬሽን ምክር ቤት ውሳኔ ተቋሙ በሌለው ህገ መንግስታዊ ውክልና ላይ የተመሰረተ ነው በማለት የፌዴራል ስርዓቱ በጠራራ ፀሐይ የተገዘገዘ መሆኑን ያሳያል ብሏል። የወሰን ክርክር በህጋዊ መንገድ መፍትሄ ሳያገኝ ምርጫ በፌዴራል መንግስት ይፈጸም በማለት የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው በማለት ቦርዱ ተጠሪነቱ ለተወካዮች ምክር ቤት ሆኖ ሳለ የፌዴሬሽን ምክር ቤት በፖለቲካ ፍላጎት ተገፋፍቶ በቦርዱ ስራ ጣልቃ መግባት ነው ሲል ወቅሷል። ስምረት ፓርቲ ይህ የፌዴሬሽን ምክር ቤት ውሳኔ ምርጫ ቦርድን የፖለቲካ መጠቀሚያ የሚያደርግ ከመሆኑም በላይ የምርጫውን ታማኒነት አጠያያቂ ያደርገዋል በማለት ስጋቱን ገልጿል። ባለፉት ቀናት በኢራን ዋና ከተማ ቴሄራን ውስጥ በሚገኙ በ5 ዩኒቨርሲቲዎች ጸረ መንግስት ተቃውሞዎች መካሄዳቸውን ከስፍራው የወጡ ፎቶግራፎችና ቪዲዮዎች አመለከቱም። የቢቢሲ የፋርስ ቋንቋ አገልግሎትና የቢቢሲ መረጃ ማጣሪያ በምስሎች ላይ ባደረጉት ማጣራት ባለፈው ጥር ወር በተካሄደው ደም አፋሳሽ ተቃውሞ በኋላ ትልቅ ተቃውሞ በዩኒቨርሲቲዎች ውስጥ መካሄዳቸውን አረጋግጠዋል። ባለፈው በመላዋ ኢራን በሚገኙ የተለያዩ ስፍራዎች ከባድ ተቃውሞ ከተካሄደና ባለስልጣናት በወሰዱት ከባድ እርምጃ በቁጥጥር ስር ካዋሉት በኋላ በዩኒቨርሲቲዎች የተካሄደው ይህ ተቃውሞ የመጀመሪያው ነው። በዩኒቨርሲቲዎች በተካሄደው ተቃውሞ ከኢራን አብዮት በፊት የአገሪቱ መለያ የሆነው አንበሳና ፀሐይ ያለበት የንጉሱ ዘመን ሰንደቅ ዓላማን የያዙ በመቶዎች የሚቆጠሩ ተማሪዎች ተሳትፈዋል። በተመሳሳይ የኢራን መንግስት ደጋፊ ሰልፈኞች የአሜሪካን፣ የእስራኤልን ሰንደቅ ዓላማ በማቃጠል ተቃውሟቸውን ገልጸዋል። በቴሄራን ዩኒቨርሲቲ በተካሄደው ጸረ መንግስት ተቃውሞ ሰልፍ ላይ የተሳተፉ ተማሪዎች የንጉሳዊ አስተዳደሩን የሚደግፉ መፈክሮችን አሰምተዋል። ተመሳሳይ የተቃውሞ ሰልፎችን በተለያዩ ዩኒቨርሲቲዎችና ካምፓሶች የተካሄዱ ሲሆን በአንድ ዩኒቨርሲቲ ውስጥ በመንግስት ተቃዋሚዎችና ደጋፊዎች መካከል ግጭት ተከስቶ እንደነበር ታውቋል። ለሳምንታት በተካሄደው ቀደም ባለው የተቃውሞ ሰልፍም ቢያንስ 7000 ሰዎች መገደላቸውን መቀመጫውን አሜሪካ ያደረገው የኢራን ሰብአዊ መብቶች ተቋም ዜና ምንጭ ገልጿል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።